እዚህ መጥቼ ኢንተርናሽናል ፕሮፌሲ ስነግራችሁ አሁን ስላለው ጦርነት ያወራችሁ የዛሬ 2 ዓመት ነው። ናው ስላለው እኛ ከ2 ዓመት በፊት ነው የጸለይነው። ከኔ ጋር ናችሁ? አየነው 2 ዓመት ቀድመን ገባን። በሰሜን በኩል ሌላ ችግር ሲፈጠራ ያለው አልኩኝ። ተመለስን። አሁን ፕሬ እናደርጋለን አልኩኝ። ነገር እዩ አልተፈጠረ። የሆኑ የእግዚአብሔር ሰዎች ደግሞ አሁን እየጸለዩ ነው። ፕሮፌሲን ስንናገር እዛው ፕሬ እናደርጋለን። የሆኑ ሰዎች መደንገጥ መዋከብ ሲጀምሩ ወረድኛ ጨርሰናል። ቦርናጌን ናቸው። ጠንቋይ ቤት ይሄዳሉ። They go into witchcraft. ቦርናጌን ናቸው። They are born again. ከጨለማው ዓለም ጋር ትሰራላቸው። They have a covenant with the darkness world. ዋይ ለምንድን ነው አልኳቸው። I ask them, why do you do this? ቃል በቃል ያለኝ ነገር ልንገራችሁ። የማለት እግዚአብሔር ከገለጠው ነብዩ ጩፋ የእግዚአብሔር ሰው ነው ማለት ነው። በደንብ ስሙ። አንድ ሰው ያለው የማየው ሰው በህልሙ አንድ ሰው አይቶ አንድ እግዚአብሔር ሰው አይቶ እኔ ጋርና እና እቀባሃለሁ በህልሙ እንደዚህ ተብሎ በህልሙ እንደዚህ አይነት ህልም ያየ ሰው ያለው እጅም ማየት ፈልጋለሁ ወይ እጅሽም ማየት ፈልጋለሁ። ማንን ያየው? ነብይ እዩን ነው ያየሁት። እና እኔ ጋር እቀባሃለሁ አለ። እንደዚህ ነው ያለህ በህልምህ? ና እሺ። የማለት እግዚአብሔር ከገለጠው ነብዩ ጩፋ የእግዚአብሔር ሰው ነው ማለት ነው። ጋጋሩ ኢየሱስ ጌታ ነው። ኢየሱስ ማን ነው? ኢየሱስ ማን ነው? እንደዛ አለ። ሄድክ የሚሄድበት አጋጣሚ አሁን በእግዚአብሔር እንዴት እንዳመጣኝ ራሱ ከጂንካ ነው የመጣው። በታምራት ነው የመጣሁት እና በቃ ልመጣ በማልችልበት መንገድ ማለት ነው። እዛ ለመሄድ በጣም አስባለሁ። ሊሄድ በማስባቸው ነገሮች ሁሉ በሮች ይዘጋሉ። እዚህ እንዴት መጣ? እዚህ ራሱ በታምራት ማለት በትምህርት እድል አግኝቼ ነው መጣሁት። ብዙ እዚህ ቻርች እንዴት መጣ ነው ያልኩ። አዲስ አበባና እንዴት መጣ አላልኩም። ተመስገን ባስ ነው የምትመጣው። ተመስገን የሚባል ኢየሱስ ጌታ ነው። አሜን። ኢየሱስ ማን ነው? እዛ ሄድ ብሎ ነው እሱ ነገረኝ በስልካ 22 ሂድ አለ። ልጸልይልህ በደንብ ጠጋብልሽ። አሁንም ጠጋብል። በቃ ቁም። ልተንብይ ጂንካን ያልከኝ እኔ ጂንካን አይደለም የማየው። መንፈሳዊ ዓለም ላይ ከዚህ ቤት ወጣው። ከዚህ ቤት ወጥቼ ስሙ በኬ የሚጀምር የቦታ ስም ያለው ስሙ በኬ ኬ ፊደል የሚጀምር የቦታ ስም ያለው የቦታ ቦታ ማለት የከተማ የሰፈር ስም ያለውን እያልኩ ያለሁት ኮ እንደዚህ ተብሎ የሚጠራ ኦኬ። ኮንሶ አካባቢ ምንድነው? ቤተሰቦች ያሉት እዛ አካባቢ ነው። አንተ ግን ጂንካ እኮ ነው ያልከኝ። የሚሰራው ጂንካ ነው። ቤተሰቦች ኮንሶ ነው ያሉት። ኮንሶ አካባቢ ላይ አንድ ሰው ነጭ ገዋን ለብሶ ያለው ይሰማኝ ነው። እንደዛ ሰው የሚሰራው ማን ነው? ነጭ ገዋን ዳዊት ማን ነው? ዳዊትን አታውቀውም? ዳዊት ጓደኛ አለኝ አስተማሪ። ነጭ ገዋን ነው የሚለብሰው። ጓዋናችን ነጭ ነው ያው አስተማሪ። አንተ ምንድነህ? መምህር ነኝ። አንተን እያየሁ ነው እሱን ያየሁት። እሱ የት ነው ያለው? ዳዊት እዚህ ነው ያለው። እዚህ ጉባኤ ያለ አይደለም፣ አሕዛብ ነው። አሕዛብ ነው። ኢየሱስ ማን ነው? ጌታ። ኢየሱስ ማን ነው? ጌታ ነው። ሳሚ ማን ነው? ወንድሜ። አንተና እሱ ቢግ ሚኒስትሪ ይኖራችኋል። አሜን። እግዚአብሔር ላንተ ዛሬ ለሳሚ ዛሬ የትንቢት እንቅባት ይለቅላችኋል። አሜን። ሳሚ በነብይነት አንተ በነብይነት ያገለግላላችሁ። አሜን። በጌታ በኢየሱስ ስም በሉ እስኪ። ያንተና የወንድምህ በሮች ተከፈቱ በሉ። ያንተና የወንድምህ በሮች ተከፈቱ በሉ። አሜን። ያንተም የሳሚን በር ተከፍቷል። እሺ አሜን። አንተ መምህር አይደለህም። አሜን። አንተ የእግዚአብሔር ሰው ነህ። አሜን። አንተ ምንድነህ? የእግዚአብሔር ሰው ነኝ። ናሽ መካነ ኢየሱስ የሚባል ቤተክርስቲያን ታውቃለህ? እዛ ነው ማገለግለው። መካነ ኢየሱስ ውስጥ እየዘመርካ ያለው አንተ። አሜን አሜን። ተናግሮኛል፣ ጌታ ተናግሮኛል፣ ግን ድምጽ የለኝም እና ጌታ ዘማሪ ነህ ብሎ ነው የተናገረ። በመዝሙር ታገለግላለህ ብሎ በመዝሙር ታገለግለኛለህ። በጣም ብዙ ነገር ነው በመዝሙር በኩል ማወራኝ። ድንገት ግን ስዘምር ይስቁብኛል። በቃ
በቃ አንተ አሁን እኔ መዝሙር አልችልም። ከይሳት ምንም ሳትክ ቢሉ አንተ ዘማሪ ነህ። አሜን። ኢየሱስ ማን ነው? ጌታ። አንድ አፍሪካ ሀገር In one African country, ዜጋ የሆኑ ሰዎችን አገኘው I met people who are citizens እና አወሯቸው። and I spoke with them. ቦርናጌን ናቸው። They are born again. ጠንቋይ ቤት ይሄዳሉ። They go into witchcraft. ቦርናጌን ናቸው። They are born again. ከጨለማው ዓለም ጋር ትስራላቸው። They have a covenant with the darkness world. ዋይ ለምንድን ነው አልኳቸው። I asked them, why do you do this? ቃል በቃል ያለኝ ነገር ልንገራችሁ። Literally, they told me this. ነፍሳችን ሴቭድ ሆኗል አሉኝ። Our soul has saved. እግዚአብሔር ይዘገያል አሉኝ። And God is delayed also. ፕሮፌሲ ይዘገያል። Prophecy delayed. ብሌሲንግ ይዘገያል። Blessing delayed. የሚነገር እያንዳንዱ ትንቢት ቃል 24 ሰዓት አውቶማቲካሊ ሲሰራ የተናናቀም። We don't ever see like to work these things 24 hours. ይሄኛው ግን ይፈጥራል አሉኝ። But this king is fast. የብዙ ሰው ቲንኪንግ ይሄ ነው። This is the thinking of many Christians has. እግዚአብሔር ከየትኛውም ነገር በላይ ፈጣን ነው። God is too much fast, more than anything. ትንቢት ዘገየ የሚሉ ሰዎች የዘገዩት እነሱ ናቸው። The people that say my prophecy has delayed, themselves are delayed. እግዚአብሔር መጽሐፍ ቅዱስ ሶት ትንቢት የእግዚአብሔርን ብለሲንግ ምናምን ተውት። እግዚአብሔር ከእስትንፋስ ይልቅ ቅርብ ነው ይላል። It says God is unto near too much rather than near. አሁን ማስተምራችሁ ትምህርት The teaching that I'm going to teach you, የአብርሃምን ህይወት እንዴት በፍጥነት እንደቀየረው ነው። it's how that shifts the life of Abraham. ዘፍጥረት 20 አንብቡት። When you read Genesis 20, ዘፍጥረት ምዕራፍ 12 ቁጥር 10ንም አንብቡት። at the same time Genesis chapter 40, የሁለቱ ታሪክ ተመሳሳይ ነው። it's very relative. አብርሃም That Abraham, ረሃብ ተፈጠረ። it was famine was happening. ምዕራፍ 12 ላይ ግብጽ ወረደ። They went into Egypt in chapter 12. ምዕራፍ 20 ላይ ደሴም ረሃብ The ነበር። same thing was happened up to chapter 20. አቤሜሌክ ወዳለበት ምድር ሄደ። But he went to the land of Abimelech. ሰውየው ሁለቱም ስፍራ ሄደው When he went to both of the land, ርቦት ነው። he was hungry. ሄሎ ሰውየው ሁለቱም ስፍራ ሄደው ርቦት ነው። It's because he was hungry that he went to the place. ሁለቱም ስፍራ ሲሄድ When he went to the two places, ሳራ እህቴ ነች አላቸው። and he says Sarah is my sister. ለግብፁ ፈርዖን እህቴ ነች አለው። And at the same time to the pharaoh of the Egypt, ለአቤሜሌክም እህቴ ነች at the አለው። same time to the king of Abimelech, he told him. because sometimes ረሃብ አንተ ላይፍ ላይ ሲመጣ ምን እንደምትወስን እንኳን አታውቅም። Because you don't know what to decide when famine come into your life. ሰዎች ዳቦ ለማግኘት ምን ማውራት እንዳለባቸው እንኳን ማሰብ አይችሉም። People do not think in order to have a bread in their life. ከጠገቡ ከበሉ በኋላ ስላደረጉት ነገር And የሚጸጸቱት። they become recognize the things of that after they have ረሃብ meal. ክፉ ነው። Very, very dangerous. ይሄ Hunger. የእምነት አባት የተባለ ሰው So this great man of faith, our ሁለት father, ጊዜ ረሃብ ሲፈጠር when two things happen was hunger ሚስቱን እንደዚህ አንቺ ቆንጆ ነሽ አላት። and this you are so beautiful, ነገር ግን አላት but ባይብል ባይዘዌ እንዳይገሉኝ አይደለም የሚለው it's not because they may not kill me. በፍጹም አይልም። Never. እንዲንከባከቡኝና እንዲያበሉኝ እህቴ ነሽ ልበል ያላቸው። Let I say that they may comfort me and give me a meal. እንዳይገሉ ፈርተህ እህቴ ነሽ ማለት አንድ ነገር ነው። It's to say that she's my sister, not to kill you. ሰውየው ግን ለምግብ ሲለው እህቴ ነች አለው። Imagine the guy is called she's my sister just for meal. ምናልባት ባንቺ ውበት ተሸውደው ምግብ ከሰጡኝ Like for instance they may miss it and give them the meal because of it. ሚስቱን እህቴ ነች ባለው አለመብላቱም ረሃቡ ነው። It is the hunger that makes him his wife to call her sister. አብርሃም ምግብ ነው የጠየቀው። Abraham was seeking a food. የመጣለት ግን ባሪያዎችም ጭምር አንተ ኪንግ ነህ አለው። It says you are a king, you need ባሪያዎች የሚያገለግሉ ያስፈልጋል። servants that may ወንዶችና ሴት ባሪያዎችን እንካለው። woman and man of servant. እንደዛ ነው የሚለው አይደል? That say the Bible. 24 ሰዓት አልሞላው። It doesn't even 24 hours. 24 ሰዓት አልሞላው። Even it doesn't take 24 hours. አንድ እንጀራ ፈልጎ ነው እዛ ከተማ ውስጥ He የገባው። went that for one bread. አንድ አመት አልተቀመጠም። It doesn't went for 1 24 year. ሰዓት አላስቀምጥም። Even 24 hours. በነገታው አቤሜሌክ መጣ። Early in the morning. ማለዳ ሌሊት ነው የሚለው። Morning. ማለዳ መጣ። It says early in the morning. አብርሃም አለው It says Abraham. ይሄ በግ ያንተ ነው። This sheep is yours. ይሄ ላም ያንተ ነው። This oxen is yours. እነዚህም ባሪያዎች ያንተ ነው አለው። Even the servant is yours. ሰውየው ምን አይነት ሞገስ ቢኖርበት What ነው? kind of favor that this guy has? እዚህ መጥቼ ኢንተርናሽናል ፕሮፌሲ ስነግራችሁ አሁን ስላለው ጦርነት ያወራችሁ የዛሬ 2 ዓመት ነው። ናው ስላለው እኛ ከ2 ዓመት በፊት ነው የጸለይነው። ከኔ ጋር ናችሁ? አየ ነው 2 ዓመት ቀድመን ገባን። በሰሜን በኩል ሌላ ችግር ሲፈጠር ያለው አልኩኝ። ተመለስን። አሁን ፕሬ እናደርጋለን አልኩ። ነገር እዩ አልተፈጠረም። የሆኑ የእግዚአብሔር ሰዎች ደግሞ አሁን እየጸለዩ ነው። በእኛና በእነሱ ጸሎት መካከል የ2 ዓመት ልዩነት አለ። ከኔ ጋር ናችሁ? በእኛና በእነሱ ፕሬየር መካከል የዓመታት ልዩነት ነው ያለው። ለምን አትጸልይም ካልክ ከ2 ዓመት በፊት ጨርሻለሁ። ከ2 ዓመት በፊት ጨርሰናል። እኛ 2 ዓመት ቀድመናቸው ሂደን ፕራኮቶሳሊ ብራሃካታ እንዳራባሲ ጄሌብሬዲያ ክራቶሳሊ
ራካቶራ ባህቲ ራባሳንዴ ለዛ ሳም ፕሮፌሲን ስንናገር እዛው ፕሬ እናደርጋለን። የሆኑ ሰዎች መደንገጥ መዋከብ ሲጀምሩ ኦሬዲ እኛ ጨርሰናል። ኦሬዲ እናንተ ጨርሳችኋል። ጨርሻለሁ በሉ። በእናንተና በእነሱ መካከል ያለው ልዩነት ምንድን ነው? 2 ዓመት። የዘመናት ልዩነት አለ፣ የዓመታት ልዩነት አለ። ብራካቶሎ ቦሳንዴ ጄሌብሬዲያ ክራቶስ ሳካቲ ሄይ ለዛ ነው የዛሬ 1 ዓመት ተኩል አሜሪካ ውስጥ ሰዎች ማስክ ሲያደርጉ ያለው ኮሮና እንዳዲስ ይቀሰቀሳል። 2 ዓመት በፊት ናው ትምህርት ቤቶች ውስጥ ማስክ ማድረግ ተጀምሯል አይደል? ያለፈው ወር ላይ ከ2 ዓመት በፊት ነው እዚህ ጸልይ ነው። የሆኑ ሰዎች አሁን ሀገራችን እንዳይገባን ጸልይ ያሉ ነው። የቀደምናቸው በ2 ዓመት ነው። አንተ ተቀድማቸዋለህ። መንፈሳዊም ዓለም ላይ ተቀድማቸዋል። ኖ ይሄኛው ጋር ብቻ አይደለም። ቁጭ በሉ። ለዛ ነው ቄስ በሌናን የሚያውቃቸው ሰው አለ። የኢትዮጵያን ታሪክ አዩት። የ30 ዓመት ታሪክ አዩ። ሰውየው 35 ስለቀደመው እኮ ነው 30 እሳቸው እንደዚህ ይገነባል ሲባል በጊዜ የነበሩ ሰዎች እሳቸው የሚያወሩት ቴክኖሎጂ እንኳን አያውቅም። በጊዜ የነበረው ሰው ያውቅ። ሰውየው 30 ዓመት ሂደው ነው የተመለሱት። ነው በህይወት የለም፣ ግን ኢትዮጵያም እንደምትመስል አይተዋል። ነው ቄሱ ሳያዩ ሞቱ ነው አንተ የምትለው። እሳቸው አይተው ነው የሞቱት። ወረምስሙ መጽሐፍ ቅዱስም እንደሚል ልንገራችሁ፣ እያዩ ሞቱ ይላል። እያዩ አንተ አላየውም፣ እነሱ ግን እያዩ ሞቱ። አንተ አየህ የምትለው እግር ሲገባ ነው። እነሱ ግን እያዩትን እያዩት ምን አሉ? ሞቱ። እነ ፒተር ኢየሱስን አገኘ ነው የሚሉት መቼ እንደው ልንገራችሁ። ኑ ምናምን ብሎ ሲጠራቸው 12 ሰው ሲመርጥ እና አብርሃም ዘመንን ቀድመዋል፣ ዘመናትን ቀድመዋል። መጽሐፍ ቅዱስ ጨበጡት ይላል። ሰላም አሉት። ፒተርን ቀደሙት። እና አብርሃም ፒተርን ቀደሙት፣ ጨበጡት ይላል መጽሐፍ ቅዱስ። ሰላም አሉት። ምን አሉት? ግን ጂሰስ የተወለደበት ዘመን ላይ አብርሃም የለም። ለዛ ነው እንደዚህ አላቸው። እኔ አብርሃምን አይቼዋለሁ አላቸው። አብርሃምና እኔ እንተዋወቃለን። ከዛ እንደዚህ አሉት። 50 ዓመት የማይሞላ ሽማግሌ ያሉት አብርሃምን አይቻለሁ እንዴት ትላለህ? በደንብ ስሙኝ። አብርሃም ጂሰስን አይቼዋለሁ ካለ ኦኬ 50% ሩዝ ነው። ጂሰስ አብርሃምን አይቼዋለሁ ካለስ ታይተናል ካለስ ፒተር አንተ አሁን ነው ያየኛል። እኔና አብርሃም ግን ፕሮኮቶስ ሳሊብራዲያ ኮሳለ ጄሌብሬዲያ ክራቶስ ሳካተ አሜን። ስትቀድሞ ያለው አሜሪካ ውስጥ 3 ተቋማት አሉ። ናሳ፣ ኤፍቢአይ እና ሲአይኤ። ከዛ በኋላ ህዝቡ እንደ ተቋም አስቡት። ናሳ ሲአይኤን በ30 ዓመት ይበልጠዋል። ሲአይኤ እና ኤፍቢአይን በ30 ዓመት ይበልጣቸዋል። ሲአይኤ እና ኤፍቢአይ ህዝቡን በ20 ዓመት ይበልጡታል። ህዝቡ ጋር ያለው ቴክኖሎጂ እና እነሱ ጋር ያለው ቴክኖሎጂ 20 ዓመት ልዩነት አለው። ህዝቡ ሲአይኤ ጋር ያለውን ቴክኖሎጂ ከ20 ዓመት በኋላ ነው የሚያውቀው። ናሳና ህዝቡ መካከል የ50 ዓመት ጋፕ አለ። እናንተ ዛሬ የወለዳችሁት ልጅ አሁን ዛሬ ናሳ የፈጠረውን ቴክኖሎጂ ከ50 ዓመት በኋላ ነው የሚገባው። ወይም ናሳ ዛሬ ያገኘው ኢንፎርሜሽን አለ አይደለ? ዛሬ ያገኘው መረጃ ለልጃችሁ የሚደርሰው ከ50 ዓመት በኋላ ነው። በናሳና በህዝብ መካከል የዘመናት ልዩነት አለ። አንድ ከተማ ውስጥ ናቸው፣ ግን የዘመናት ልዩነት አለ። ጎረቤት ናችሁ፣ ግን የዘመናት ልዩነት ይፈጠራል። አንድ ሀገር ውስጥ እየኖራችሁ ነው፣ የዘመናት ልዩነት ግን ይፈጠራል። አሜን አሜን። አያ አስቡት፣ የአሜሪካን ህዝብ በ50 ዓመት ከበለጡት የኢትዮጵያና የኤርትራን ህዝብ በስንት ዓመት እንደሚበልጡት አስቡ። ዘመናት የሚለውን ጨምሩበት እዛ ውስጥ የዛን ያክል ይቀድሙናል። ዩሲ ዲፈረንሱን ስፒድ ባለበት ስፍራ ላይ ኪሎ ሜትር ብቻ ያለም ርቀት የሚፈጠረው የዘመን ልዩነት የሚፈጠራል። የሰማችሁ ነው? የምን ልዩነት? የዘመን ልዩነት። ለመጀመሪያ ጊዜ ኢትዮጵያ ውስጥ ሞባይል የገባው መቼ ነው? 2000 አይደል? አቤሉ ታውቃለህ? መቼ ነው የገባው? ኦኬ እኛ አልተወለድንም የዛኔ
90 ምናምን ቤት ውስጥ ገባ። ዓለም ጋር የገባው ግን በዛን ታይም አይደለም። ዓለም ስልክ የያዘው ከዛ በፊት ነው። ያ ማለት በምንድን ነው የቀደሙን ካልካኝ በአመታት እነሱ ከአመታት በኋላ ይሄ ቴክኖሎጂ ሰለቸን ብለው እኛ ጋር ሲወረውሩት እኛ ጋር አዲስ ነው። እኛ ጋር አዲስ ነው። እናንተ ከዚህ በኋላ የምትኖሩት ላይፍ ለሆኑ ሰዎች ከ20 ዓመታት በኋላ አዲስ ነው። ኦ ኢየስ ሜሽን ለሆኑ ሰዎች ከ20 ዓመታት በኋላ የሚደነቁበት ነው። እጃቸውን ባፋቸው ይሄ ምን አይነት ቤት ነው? ይሄ ምን አይነት መኪና ነው? የሚሉበት ነው። አሁን የዘመን ልዩነትም ይፈጠራል። ብራካቶሳሊ ብራሃድ ያላቦሳያ ቁጭ በሉ። አፖስትል ጆንሰን ስሌማን የሚባል አንድ እግዚአብሔር ሰው አለ እና አፖስትል ጆንሰን ስሌማን አንድ ቀን ከሬቨረንድ ቶም ጋር እያወሩ ነው። የፓስተር ክሪስ በጣም ክሎዝ የሚባል ሰው ጋር እያወሩ ነው እና አንድ የፓስተሮች ሚቲንግ ነበር። ከዛ ሬቨረንድ ቶም ለአፖስትል ጆንሰን ስሌማን እንደዚህ አለው። አፖስትል ጆንሰን ስሌማን አለው ሚኒስትሪ ጥሩ ነው፣ ያው እንደ ህፃናት እየሞከርክ ነው አለው። አስቡት 20 ሺህ ምናምን ሰው አለ ብሎ ቡስ የሚያረክ ሰው ነው። እንደዚህ አለው። ከዛ እንደዚህ አለው ፓስተር ክሪስ አለው ዓለም ላይ ለምን ክሩሴድ እንደማያረክ ታውቃለህ አለው። አላቅም አለው። እሱ የሚሰበስበውን ያክል ህዝብ ሊይዝ የሚችል ሜዳ የለም አለው። ከዛ ይርነቃህ አለውና አንድ ሊንክ ከፍቶ አሳየው። ያ ሊንክ ምን እንደሆነ ልንገራችሁ። የፓስተሮች ፕሮግራም ነው እና እዛ ሊንክ ውስጥ 113 ሚሊዮን ፓስተሮች ተመዝግበዋል። ፓስተር ነው ያልኩት፣ ጉባኤ አልተቆጠረም። 113 ሚሊዮን ህዝብ ሊይዝ የሚችል ሜዳ ዓለም ላይ የለም። ያ ማለት የኢትዮጵያ ህዝብ ማለት ነው። እና ሰውየው ሜዳ ላይ አያደርግም። እኛ ገና እየሞከር ነው። ሰውየው 50 ዓመት ቀድሞናል። የኮቪድ ጊዜ 1 ቢሊዮን ህዝብ እናገለግላለን ብለው እሱና ቤኒሂን ገቡ። ቤኒሂን እንኳን 1 ቢሊዮን አይደለም እና ወይ 1000 ህዝብ ማገልገል ለሱ ቢግ ነገር ነው። እና ቤኒሂን ችግር የለውም 1 ቢሊዮን ህዝብ እናገለግላለን የገቡ በጥቂት ሰዓታት ስብከቱ እንደተጀመረ 1 ቢሊዮን ህዝብ ገብቷል። እንትኑ ላይቭ ላይ 1 ሚሊዮን አይደለም ያልኩት ቢሊዮን። ይሄ ሰውዬ እና ሌሎች ሰባኪዎች ይሄ ሰውዬና እኛ ጋር ያለው መካከል ልዩነት ምን እንደሆነ ልንገራችሁ። ርቀት ብቻ አይደለም ዘመንም ጭምር ነው። ዘመንም ጭምር ነው። በእናንተና በሌሎች መካከል የዘመንም ልዩነት ይፈጠራል። የዘመንም ልዩነት ይፈጠራል። የዘመንም ልዩነት ይፈጠራል። የዘመንም ልዩነት ይፈጠራል። ፕራካቶሳቲክ ለሃርዲያ ላቦሳያ ጄሌ ብሬዲያ ክራዶሳ ኪልታር ዳጋዳላባስ ቁጭ በሉ። እናንተና ሌሎች መካከል ዘመን እኮ ነው የምላችሁ። የዘመን ልዩነት ይፈጠራል። የዘመን ልዩነት ይፈጠራል። የዘመን ልዩነት ይፈጠራል። ፕሮፌሳይ ስናረግ ከሌሎች ሰዎች በተለየ መንገድ ለምን ፕሮፌሳይ እንደምናደርግ ልንገራችሁ። እናንተ ለምን ፕሮፌሳይ እንደማታደርጉ ልንገራችሁ። ለምን ፕሮፌሳይ እንደማታደርጉ the moment ፕሮፌሳይ ስናረግ ነገ የሚባለው ቀን ላይ ገብተን ነው የምንወጣው። ነገ ጋር ሂደን ተመልሰን መተን ነው አንተ ጋር የምንቆመው። በደንብ ስሙኝ። ምን ማለት እንደው ልንገራችሁ። የ7 ዓመት ልጅሽን እዚህ ጋር አይቻት ዶክተር ነው የምትሆነው እንደዚህ ያለው ስልሽ 25ኛው ዓመቷ ላይ ደርሼ ነው የምትመለስኩት። እዛ ጋር ደርሼ መጥቼ ነው ናው እንደዚህ ያለው ያማል 25 ዓመት ስለቀደምኩሽ ነው ያው ያወራሽ ያለሁት። ስትቀድሟቸው ያለው I receive ፕራካቶስ ሳሊ ብራሃድ ያላቦስ ጄሌ ብሬዲያ ክራዶሳቲ ሄ ቁጭ በሉ። ለዛ ነው ምሳሌ ቁጭ በሉ። ሙሴ በመዝሙራት መጽሐፍ ውስጥ እንደዚህ ብሎ ተናገረ። በእግዚአብሔር መገኘት ስር ያለች አንዲት ቀን በአደባባይ ወይም በውጭ ካለ 1000 ቀን ጋር ምንድነው እኩል ነው። ምን ማለት ነው ልንገራችሁ። በእግዚአብሔር ፕሬዘንስ ስር መታችሁ ቸርች። አንዳንድ ሰዎች አሁን ቸርች ለምን እንደማትመጡ ስትላቸው ቸርች ጊዜ የሚያጠፉበት ስፍራ ይመስላችኋል። ትልቁ ችግራችን ቸርች ጊዜ ሴቭ የምናደርግበት ስፍራ ነው። እኛ እዚህ አንድ ቀን ስንቀመጥ ውጭ ካለው 1000 ቀን ጋር እኩል ነው። ስንወጣ 1000 ቀን ይጠብቀናል ውጭ። አልሰማችሁ?
ስንወጣ ያ ማለት 1000 ቀን ማለት ኦልሞስት 3 ዓመት ማለት ነው። በዚህ ፕሬዘንስ ስር አንድ ቀን ከሆንክ ውጭ ስትወጣ 3 ዓመት አለ። አሜን። ቁጭ በል። በፕሬዘንስ ስር ያለ አንድ ቀን አውትሳይድ ካለ 3 ዓመት ጋር እኩል ነው። ለዛ ነው በጌታ ፊት አንድ ቀን አለ። በጌታ ፊት አንድ ቀን ውጭ ካለ 3 ዓመት ጋር እኩል ነው። ሶ እዚህ የምንቀመጠው ታይም ሴቭ ለማድረግ ነው። ለዛ ነው ቸርች ውስጥ ቄስ የሆኑ ሰዎች፣ ቸርች ውስጥ ፓስተር የሆኑ ሰዎች በጊዜ ሲሞቱ አይታጣቅም። ሽበት ምን ብለው ኤቭሪቲንግ ጨርሰው ነው የሞቱት። ልክ ነው አይደል? ቄስ እንትና በ80 ዓመቱ ሞተ፣ ቄስ እንትና በ90 ዓመቱ ሞተ የሚል ቮይስ ነው የምሰማው። ለምን ይመስልሃል? ታይም ሴቭ እያደረጉ ነው። እዚህ ውስጥ ታይም ሴቭ እያደረጉ ነው። ተጨማሪ 3 ዓመታት አላቸው ውጭ ለመኖር 3 ዓመት ለቢዝነስ ፕራካቶሳንዴሬቦስ ቸርች ጊዜ ሴቭ የምናደርግበት ስፍራ ነው። ተጨማሪ ቀናቶችን የምናገኝበት ስፍራ ነው። ታይም የምናቃጥልበት ስፍራ አይደለም። ራኮሳንዳራ ባህሻዴ ጄሌብሬዲያ ክራቶሳቲ ራቮሳ ሊብራሃካቶንዶሮቦስ ፍጥነት 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 በህይወታችሁ ላይ ፍጥነት 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 አሜን 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 ፍጥነት 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 በህይወታችሁ ላይ ፍጥነትን እናገራለሁ። ፍጥነትን እናገራለሁ። ፍጥነትን እናገራለሁ። በህይወታችሁ ላይ ፍጥነትን እናገራለሁ። ፍጥነትን እናገራለሁ። ፍጥነትን እናገራለሁ። ፍጥነትን እናገራለሁ። ፍጥነትን እናገራለሁ። ፍጥነትን እናገራለሁ። ራካቶ ሳሊ ብራሃካቶን ዶሮቦሻዴ ጄሌ ብሬዲያ ክራዶስ ቁጭ በሉ። ፍጥነት በሉ። መለኮታዊ ፍጥነት ፍጥነት ራካታላ ባንቴሬቦስ ጄሌ ብሬዲያ በረምዝም መለኮታዊ ፍጥነት የሚሆንበት ስፍራ ላይ እናንተ ምን እየተደረገ እንዳላታቁ። ለዛ ነው እግዚአብሔር በግብጽ ያደረኩትን ታውቃላችሁ አላቸው። ኦሬዲ እነሱ ያውቁም እንደተደረገ። እነሱ የሚያውቁት እንደተሻገሩ ብቻ ነው። ዋንዳ ያስታውሳለሁ ላይክ ባል ሲሆን መንፈሳዊ ልጆች ቤት ይመጣሉ እና ባለቤቴና እኔ የኔ መኝታ ክፍል ውስጥ እያወራን ነው። አወራና እንደዚህ ብታረጊ እንደዚህ ቢሆን ብለን አወራን። በሩ ዝግ ነው። ከሁለተኛ ፍሎር ወደ ከሶስተኛ ፍሎር ወርዳችሁ ወደ በሩ ለመሄድ በሩ ዝግ ነው። ስትወርዱ መጀመሪያ የምታገኙት ልጆችን ነው። ቢኮዝ ደረጃው አካባቢ ነው የተቀመጡት። እና እሷ አወራችኝ። ኦኬ ተባባል። በሩን ዘግታው ታች ወርዳ ከበሩ ውጭ ነች። አወራንና ልክ ጨረሰን ሄደች። ከአንድ ነው ከሁለት ደቂቃ በኋላ ከሱቅ ከውጭ ስመጣ አገኘችኝ። መጀመሪያ ደነገጠች። አብሯት የነበሩ በሙሉ ደነገጡ። ቢኮዝ በሩ ተቆልፏል። በጌታ ፊት ነው የምነግራችሁ። በሩ ተቆልፏል። የውጭ በር ተቆልፏል። ኤቭሪቲንግ ተቆልፏል። እኔ ከውጭ የመጣው ነው። ቢኮዝ በሁለት ደቂቃዎች ስትዘገይ ምን እንደተፈጠረ አላውቅም። በእናንተም ላይ ፌ እንዲፈጠር ጸልያለሁ። I receive ቁጭ በሉ። ከዛ ደነገጠች። ደረጃውን ስወርድ ደረጃው ጋር የተቀመጡ ሰዎችን ጠይቀቻቸው። ፓፓ በዚህ በኩል ሲወርድ አይታችሁ? አላየነው። ኤቭሪዋን አላየነው። ኤቭሪዋን ሲጠይቅ አላየነው። ኤቭሪዋን ፓፓ መቼ ነው የወረድኩ አሉኝ። ቢኮዝ ደረጃው ላይ ናቸው። አላዩኝ። አፍተር ዚስ እንደዚህ ነው የሚሆነው። አሜን አሜን። ከዚህ በኋላ በላይፋችሁ ላይ የሚሆነው እንደዚህ ነው። መቼ እዚህ ጋር ደረስክ ይሉሃል። መቼ እዚህ ጋር ደረስክ? እንዴት ፈጥነህ እዚህ ጋር መጣ? ከዛ መልሳችሁ አይታችኋል ስላችሁ አላየንም ነው። ቢኮዝ ያዩት 2 እርምጃ ስትራመድ ነው። ያዩት 2 እርምጃ ስትራመድ ነው። ያዩት 2 እርምጃ ስትራመድ ነው። መለኮታዊ ፍጥነት፣ መለኮታዊ ፍጥነት፣ መለኮታዊ ፍጥነት፣ መለኮታዊ ፍጥነት፣ መለኮታዊ ፍጥነት፣ መለኮታዊ ፍጥነት። I receive. ፕራካቶ ሳሊ ብራሃዲያ ላቦሳቴ ጄሌብሬዲያ ክራዶሳቲ ክራዶስ ፕራካቶ እንዳራ ባህሲያከ I receive. ፍጥነትን በህይወታችሁ ላይ ይናገራል። ቁጭ በሉ። አንደኛ ነገሥት ምዕራፍ 18 ክፈቱ። ቁጥር 46 አይደለ? የእግዚአብሔር ኃይል በኤልያስ ላይ ወረደ። እሺ። የእግዚአብሔር ኃይል በኤልያስ ላይ ወረደ። እሺ። ኤልያስም ልብሱን ከፍ አድርጎ በቀበቶ ካጠበቀ በኋላ እስከ ኢዝራኤል ድረስ አካብን ቀድሞ ሮጠ። በደንብ ስሙን።
ምን እንዳደረገልን ኃይል መጣበት። ሰውየው ለመሮጥ ሬዲ ሆነ። አደረገ፣ አሰረው። ናው ለመሮጥ ሬዲ ናችሁ? Oh yes, Major. ሰውየው እኮ እንደዚህ እኮ ነው። የአዲሱ መደበኛ ትርጉሙን ስታነቡት የእግዚአብሔር እጅ ነው። የድሮን የ1954 የእግዚአብሔር እጅ መጣችበት ይላል። ደሴም ነው። የእግዚአብሔር እጅ መጣች። ሰውየው ኦኬ ያለ ምክንያት አልመጣችም ብሎ እንደዚህ ያደረገ። አካብ አለው አንተ በፈረስ ሩጥ፣ እኔ በምን ሮጣለሁ? በእግር ሮጣለሁ። አንተ በምን ሩጥ? በፈረስ ሩጥ። ቢኮዝ የመጣው ኃይል አያያያ ሰውየው እንደዚህ አሁን ለመሮጥ ሬዲ ነኝ አለው። እስካሁን ዝም ያልኩ ኃይል ስላልመጣ ነው። እስካሁን ዝም ያልኩ እጅ ስላልመጣችብኝ ነው። አሁን ቢ ሬዲ ሆን አለው። እስኪ አንብብላቸው፣ አንብብላቸው 46 የእግዚአብሔር ኃይል በኤልያስ ላይ ወረደ። በማን ላይ? በኤልያስ ላይ። እሺ ኤልያስም ልብሱን ከፍ አድርጎ በረም ስሙ፣ ልብሱን ከፍ አደረገ። አሁን ሬዲ ሆነ። እሺ በቀበቶ ካጠበቀ በኋላ በቀበቶ አጠበቀው፣ በደንብ አሰረው እስከ ኢዝራኤል ድረስ። እሺ አካብን ቀድሞ ሮጠ። አካብን በረምስ አካብ ተራ ሰው አይደለም፣ ንጉስ ነው። የሚራመድበት ፈረስ ከብዙ ፈረሶች መካከል የተመን አካባል አሁን እጅ መጥቷል። አንተም ሩጥ፣ እኔም እንሮጣለን። ማን ቀድሞ እንደሚደርስ እናያለን። እኔ ናው አለው ለመሮጥ ሬዲ ነኝ። ናው ለመሮጥ ሬዲ የሆነ ሰው አለ። ለመፍጠን ሬዲ የሆነ ሰው። Oh yes, Daddy. አሁን ተንቀሳቀሱ፣ ሩጡ፣ ሩጡ። እዛው ባላችሁበት፣ እዛው ባላችሁበት ሬዲ ነኝ በሉት። አሁን ኃይልህን ነው የምፈልገው። አሁን እጅህን ነው የምፈልገው። ሬዲ ነኝ፣ ሬዲ ነኝ፣ ሬዲ ነኝ። Ziparakapapa. ተናገሩ፣ ተናገሩ። ሬዲ ነኝ፣ ሬዲ Parakisopa. Ready ነኝ። Ready ነኝ። ፍጥነት፣ 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 ፍጥነት። Ziparakapa. Parakisopa haidapa. Riparakadapa. Reperedepe. Parakizopra aidapa. Aidedeboya. Liparakatapaya. Ziparakozia dapa. ፍጥነት፣ ፍጥነት፣ ፍጥነት። ሬዲ ነኝ በሉት። ተዘጋጅቻለሁ። አሁን እጅ መጥቷል። የኔ ነገር በኃይል ይሮጣል። የኔ ጉዳይ በኃይል ይሸፍናል። Yes, 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 yes. ፍጥነት፣ 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 ፍጥነት። Riparakatapaya. Repedebe edebe. Riparakadapa. Raparakizopre edebe. ለመብረር ዝግጁ ነኝ። በንስር ክንፍ ለመብረር ዝግጁ ነኝ። ለመፍጠን ዝግጁ ነኝ። ለመፍጠን ዝግጁ ነኝ። ዘመን ለመቀየር ዝግጁ ነኝ። ሪፓላ ካባሪያ ዶሽያ ራፓካዳባ ሬፔኬደቤ ሊፓራኮዚያ ዳባ አዳባባባ ሳካፋዲያና ማይ ለፋሪያ ሼፕሬዴሴሌባ ኦራቻ ቁጭ በሉ። ፕራካቶሎ በሆሳያ መለኮታዊ ፍጥነት። ለዛን ነብይ ያለበት ስፍራ ምን ደስ እንደሚል ልንገራችሁ። ነብይ ያለበት ስፍራ ያው አንዳንድ ሰው ነብይ ያለበት ስፍራ ስል ሌላው የስ ያለበት ስፍራ እነሱ ያወሩሃል። ነብይ ስለሆንኩኝ እኔ ስለ ነብይ ነው የማወራው። ራካታላ ባንቴሬቦስ ጄሌ ብሬዲያ ክራዶስ ሳካቴ በረምስ ነብይ ያለበት ስፍራ ምን ደስ እንደሚል ልንገራችሁ። ፈርዖን ህልም አየ። 7 ዓመት ጥጋብ፣ 7 ዓመት ረሃብ። ነብዩ አየውና ዓለምን ንቅደሙ አለው። ዓለም 7 ዓመት ሊራብ ይችላል፣ እኛ ግን ከሰበሰብን አለ 7 ዓመት ዓለም ሲራብ እኛ መብላት እንችላለን። ነብይ ያለበት ስፍራ ላይ ታይም ሴፍ ታደርጋላችሁ፣ ኢነርጂ ሴፍ ታደርጋላችሁ። ፕሮኮቶሳ ሊብራሃድ ያላባውስ ፕሮኮቶሳ ሊብራሃ ካቶንዶ ረቦሻዴ ጄሌ ብሬዲያ ክራቶሳ ሊብራሃ ካቶስ ለብሬዲያ ክራዶስ ሳካቴ ኤሌ ብሬዲያ። አንድ ሰው የአሁኑ ሐሙስ ገሳ ውስጥ ገባ እና ሚስቱ ናት የገባችው። ከዛ ጸለይኩላት።
ባልሽን አሁንም ድጋሚ ንገሪው መሬት ላይ ፎከስ ያድርግ አልኳት። ሳቀች። ነብይ አለችኝ። አቤት አልኳት። ባሌ መንግስት ሰራተኛ ነበር አለችኝ። እሺ ከዛሬ ይሄን ያክል ወር በፊት አንተ ጋር መጥቶ ነበር። አሁን ቃል በቃል የነገርከኝ ነገርከው። አሁን 7 መሬት አለው አለችኝ። ምን እንደሆነ ልንገራችሁ። ያንን ስራ እየሰራ አመታት እንዳይፈጅ ያሳጠርኩለት እኔ ነኝ። ምን ላይ ፎከስ አድርግ። የሆኑ ሰዎች 30 ዓመት ሰርተው ሊሆን ይችላል 7 መሬት አለን የሚሉ። ይሄኛው ሰንበል ሰውዬ ግን የሆኑ ሰዎችን በሪሶርስ የሆኑ ሰዎችን አመታት ስቀድሟቸዋል፣ በገንዘብ ስቀድሟቸዋል፣ ስትቀድሟቸዋል፣ ስትቀድሟቸው አያለዋል። ቁጭ በሉ። ራኮስ ሳሊ ብራዲያኮስ ጄሌ ብሬዲያ ክራዶስ በዛ ገጠመ ነገር ልንገራችሁ። አንዳንድ ሰው አሁን የዘንድሮ ትንቢት በሙሉ ምድራዊ ነው ይላል። አንድ ነገር ልንገራችሁ። ምድራዊ የሆነው ምድር ላይ ስላለ ነው። ሰማይ ትንቢት አያስፈልግም። ምድር ላይ ስላለ ነው ትንቢት ያስፈልገው። ከኔ ጋር ሄቨን ሂጄ ሜጀር ፕሮፌት ለተንቢ ረፍረፍ ነው የሚባለው። ለማን ነው የምትነቢው? ከኔ ጋር ናችሁ? እስኪ ሰማያዊ ትንቢት እስኪ ጽፋችሁ ስጡን። ልክ ነኝ አይደል? እስኪ መጽሐፍ ቅዱሳችሁን በሙሉ ትንቢት ይዋቸው። ትበላላችሁ። ሰው ያልገነባው ምን ትላላችሁ? ያልቆፈራችሁትን የውሃ ጉድጓድ ተጣላችሁ። ያልጨመቃችኋቸውን ወይኖች። ድህነትን የሚወዱ ሰዎች እንደዚህ ናቸው። ፕሮኮቶስ ሳሊ ብራሃካቶስ ጄሌ ብሬዲያስ አጠገባቸው ያለውን ሰማያዊ ሰው ነው ይበሉት። የምኖረው ግን ምድር ላይ ነው በሉት። መጽሐፍ ቅዱስ እግዚአብሔር በሰማይ የሚኖሩ አዕዋፋትን ፈጠረ ይላል። ቤት የሚኖሩ ግን አንድ ነገር ልንገራችሁ። ንስርን አይታችኋታል? እግዚአብሔር እሷን ምንድን ነው ያላት? በሰማይ የምትኖር በምን በሰማይ የሚበሩ አዕዋፋትን ምን አለ? ፈጠረ። የምትበሩ የት ነው? በምድር የሚበሩ አይደለም ያለው፣ በሰማይ የሚበሩ። በምን የመሰላት ነው? በሰማይ። ምን ማለት እንደሆነ ልንገራችሁ። ንስር ውሃ ለመጠጣት ግዴታ ምድር ላይ መውረድ አለባት። ለመተኛት ምድር ላይ መውረድ አለባት። ለመብላት ምድር ላይ መውረድ አለባት። እኔ እናንተ ሰማያዊ ነን። የምንኖረው ግን የምንንቀሳቀሰው እዚህ ነው። ወክ የምናረገው እዚህ ነው። ግን ሄቨንሊ ነን። የሆነ ሰው ስንንቀሳቀስ አይቶ ምድራዊ ነህ ካለ ሳቅበት። ራኮስ ሳሊ ብራሃካቶንዶሮስ የእናንተ ፋይናንሻል በሮች በኃይል ሲከፋፈቱ አይቻልም። በኃይል ሲከፋፈቱ አየው ተከፋፈቱ። ፕሮኮቶስ ሳሊ ብራሃዲያኮስ ቁጭ በሉ። ኤልያስ አካብን በፈረስ የሚሮጠውን ሰው እየቀደመው። እናንተም አፍተር ዚስ እንደዚህ ነው የሚሆነው። እንደዚህ ነው የሚሆነው። መለኮታዊ ፍጥነትን በህይወታችሁ ላይ ይናገራል። መለኮታዊ ፍጥነትን በህይወታችሁ ላይ ይናገራል። መለኮታዊ ፍጥነትን በህይወታችሁ ላይ ይናገራል። በቢዝነስ ጉዳይ፣ በስራ ጉዳይ፣ በአገልግሎት ጉዳይ ስትፈጥኑ ያለው አሜን። አንድ ጊዜ መንፈሳዊ አባቴ ፕሮፌት ኤንጅል ጋር አብረን ቁጭ ብለናል እና በታይሙ እዚህ ቸርች ውስጥ የነበረው ወንበር 300 ነው። 300 ወንበር ነው እና 300 ወንበር ለራሱ አይሞላም። ሰው 100 ምናምን ሰው መጥቶ ክፍት ወንበር ይበዛ ነበር። ልክ ነኝ? እና እያወራን አንዳንድ ነገር አወራኝና እዛው ሁኜ በታይሙ ያሸሮች ሊደር ለነበረው ሰው እየደወልኩለት የአሁኑ ቅዳሜና እሁድ 1100 ወንበር እፈልጋለሁ አልኩት። ሳቀብኝ። ፓፓ በሰላም ነው አለኝ። ከ300 1100 ወንበር የደረስነው በአንድ ሳምንት ነው። በረም ስሙን። ያለፈው ቅዳሜ ላይ 300 ወንበር ተቀምጦ 200 ምናምን ሰው አገልግዬ ጨርሼ
በቀጣዩ ቀን 1100 ወንበር ደርድረን 1100 ወንበር መልቷል። ከ300 1000 ውስጥ የገባነው በአመታት አይደለም፣ በአንድ ሳምንት ነው። ቢኮዝ በፍጥነት አምናለሁ። በፍጥነት አምናለሁ። በፍጥነት የምታምኑ ከሆነ ከሺህ 1 ሚሊዮን ውስጥ በአንድ ሳምንት እንድገቡ ጸልያለሁ። በአንድ ሳምንት እንድትገቡ ጸልያለሁ። አሜን አሜን ከሺህ ሚሊዮነርነት ውስጥ አሜን አሜን ከሺህ ሚሊዮነርነት ውስጥ I receive በዋን ዊክ እንድትገቡ ጸልያለሁ። አሜን በአንድ ሳምንት እንድትገቡ ጸልያለሁ። አሜን አያያያያያያያያያ በአንድ ሳምንት እንድትገቡ ጸልያለሁ። በአንድ ሳምንት እንድትገቡ ጸልያለሁ። በአንድ ሳምንት ገባችሁ 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 ገባችሁ። I receive ፕራካቶሳ ሊብራካቶሳያ ጄሌ ብሬዲያ ክራዶሳቲ ፕራካቶሳ እንደረቦሽ ጄሌ ብሬዲያ ክራዶሳቲ። በረምብ ስሙኝ፣ በረምብ ስሙኝ። ካሊክራ አዲያኮስ እስኪ በፍጥነት በሉስ። በፍጥነት አምናለሁ አምናለሁ በመለኮታዊ ፍጥነት በመለኮታዊ ፍጥነት አምናለሁ 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 አምናለሁ። አምናለሁ ድምጻቸው አይሰማም። አምናለሁ ድምጻቸው አይሰማም። አምናለሁ በመለኮታዊ ፍጥነት በመለኮታዊ ፍጥነት አምናለሁ። አምናለሁ። ቁጭ በሉ። ፕራካቶስ ሳሊክራዲያ ላቦስ ጄሌ ብሬዲያ ክራዶስ ሳንዴ ራካቶስ ሳሊክራዲያ ላቦስ በመለኮታዊ ፍጥነት ድምጻቸው አይሰማም። አምናለሁ 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 አምናለሁ። ሰዎች አፍተር ዚስ ይመጣሉ። እንዴት እዚህ ደረሽ ይሉሻል። እኛ እኮ እዚህ ለመድረስ 20 ዓመት ፈጅቶብናል። yes ድምጻቸው አይሰማም። አሜን አሜን። እኛ እዚህ ለመድረስ 10 ዓመት ፈጅቶብናል። አሜን። እኛ የት ለመድረስ እዚህ ለመድረስ ስንት ዓመት? 10 ዓመት ፈጅቶብናል። እኛ እዚህ ለመድረስ ስንት ዓመት ፈጅቶብናል? ድምጻቸው አይሰማም። 10 ዓመት። እኛ የት ለመድረስ? ፕራኮቶስ ሳሊክራዲያኮስ መለኮታዊ በሉ። መለኮታዊ ፍጥነት ፍጥነት መለኮታዊ መለኮታዊ ፍጥነት 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 መለኮታዊ መለኮታዊ ፍጥነት ፍጥነት መለኮታዊ መለኮታዊ ፍጥነት ፍጥነት ፕራኮስ ሳሊክራዲያኮስ ሳካ አሜን። በረም ስሙን። ዮሐንስ ወንጌል ምዕራፍ 6 እንክፈቱ ከቁጥር 16 እስከ 20። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። ደቀ መዛሙርቱ ወዴት? ወደ ባህር ወረዱ። እሺ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። የሆነ በደንብ ስሙ። መሽቷል። ወዴት እየሄዱ ነው? ወደ ማዶ። ወዴት? ወደ ቅፍርናሆም። እሺ። ይመጡ ነበር። እሺ። አሁን ጨልሞ ነበር። ጨልሟል። ማታ ነው። ሰው የማይንቀሳቀስበት ሰዓት ነው። እነሱ በምን እየሄዱ ነው? በታንኳ እየሄዱ የት ደርሰዋል? ቅፍርናሆም ሊደርሱ ነው። እሺ። አሁን ጨልሞ ነበር። እሺ። ኢየሱስ ገና ወደ እነርሱ አልመጣም ነበር። ኢየሱስ ታንኳይቱ ውስጥ የለም። ጨልሟል። ማታ ነው። ቤቱ ገብቶ ተኝቷል ብሎ ነው የሚጠብቁት። መሽቷል። እሺ። ብርቱ ንፋስ ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፈ በኋላ በረምስም 25 ወይም 30 ምዕራፍ ከሄዱ በኋላ ከተነሱበት ስፍራ ስንት ምዕራፍ ሂደዋል? 25 ወይም 30 ምዕራፍ ሂደዋል። ኢየሱስ በረምስም 30 ምዕራፍ ከቀዘፉ በኋላ ኢየሱስ አሁንም ድረስ ታንኳይቱ ውስጥ የለም። ቻው ብሎ አሰናብቷቸዋል። ቻው ተሻገራችሁ ጠብቁኝ ነው ያላቸው። ቻው ቅፍርናሆም እንገናኝ ላላቸው 30 ምዕራፍ ሂደዋል። ጂሰስ እስቲል ለውረስ አልመጣም። ከዛስ 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። ኢየሱስ በደንብ ስም እንደተፈጠረ ልንገራችሁ። ቅፍርናሆም ሂዱ አላቸው። እሱ እዚህ ነው። መሸ። ሌላ ታንኳ የለም ባህሩ ላይ ያለቻች ታንኳ ብቻ ነች። ቅፍርናሆም ልክ ሲደርሱ ኢየሱስ ቅፍርናሆም ላይ አባይዞ ይጠበቃቸው ዌልካም ሊል
እሺ አንብብላቸው። ከዛ ፈሩ ይላል። ከዛስ ኢየሱስ በባህር ላይ እየሄደ ወደ ታንካይቱ ሲቀርብ አይተው ፈሩ። እሺ እርሱ ግን እኔ ነኝ አትፍሩ አላቸው። እሱ ግን እኔ ነኝ ምን ማለት እንደሆነ እንገራጋችሁ። እኔ ነኝ የምትለው ቃል ኢጎ ኤሚ የምትል ቃለች። ኢጎ ኤሚ ማለት እንደሆነ እንገራችሁ። ኢጎ ኤሚ ማለት 30 ምዕራፍ ሂደዋል። አሁንም እነሱ ጋር የለም። እያገለገለ ነበር፣ እየጸለየ ነበር። ቻው ብሏቸው ጠብቁኝ እዛ ለማንኛውም በነገቷ በምትመጣው ታንኳ እመጣለሁ ነው ያላቸው። ቅፍርናሆም ጋር ሲደርሱ ኢየሱስ ከፊት ባህር ላይ እየተራመደ ይመጣ ነው። ደነገጡ። ሌላ ታንኳ የለም፣ ኢየሱስ እየመጣ ነው። እና ምን አሉ? ፈሩ። ከዛ ኢየሱስ እንደዚህ አለች። 30 ምዕራፍ ተራምደው ባህሩ ላይ ምንም አይነት ጀልባ ሳይታይ በየት በኩል እንደቀደማቸው እንኳን አያውቁም። ከዛ ኢየሱስ አትፍሩ እኔ ነኝ አላቸው። እኔ ነኝ የምትለዋ ኢጎ የምትለዋ ቃል ምን ማለት እንደሆነ እንገራችሁ። ዮኒ እና ወደዚህ ዮኒና ባለቤቱ ሰማሃል ቤት እናንተ ብትሄዱ እነሱ ቤት ብትሄዱ በር ላይ ቆማችሁ ታንኳኳላችሁ። እናንተ ማን ነው ትባላላችሁ? ልክ ነኝ አይደለ? ማን ነው ስትባሉ ስማችሁን ነው የምትናገሩት። ምሳሌ መሲ ከሆነ መጥቶ ያንኳኳው እኔ ማን ነኝ ነው የሚለው? መሳይ ነኝ። ዮኒ ካንኳኳስ ማን ነው ሲባል እኔ ነኝ የሚለው። ያ ማለት ከኔ ውጭ ማንንም ያንኳኳ የለም፣ የዚህ ቤት ባለቤት እኔ ነኝ እያለ ነው። ጂሰስ እኔ ነኝ ሲላቸው ሌላ ሰው ሊያደርግ አይችልም። አትፍሩ። 30 ምዕራፍ የሄደን ሰው መቅደም የምችለው እኔ ብቻ ነኝ። ቴንክ ዩ። አትፍሩ። 20 ኪሎ ሜትር ሂዳችሁ 30 ኪሎ ሜትር ሂዳችሁ ቀደማችሁት ብላችሁ ስታስቡ ከፊታችሁ የምገኝ እኔ ነኝ። ይሄንን ነገር ከበደም አያደርገውም፣ ሌላውም ሰው አያደርገውም። እኔ ለዛ ስሙን አልነገራ ኢየሱስ ነኝ አለ። እኔ ነኝ። ይሄንን ማድረግ ልማዴ ነው። ግድግዳ ሰንጥቆ ሲገባ ማነህ ሲባል እኔ ነኝ። ነዋል ሊያደርግ አይችልም። እኔ ማለት ይሄንን ማድረግ ልማዴ ነው። ኤቭሪ ታይም አደርገዋለሁ። ሁሉ ጊዜ የምደጋግመው ነገር ነው። እኔ ይሄ አምላክ ነው ዛሬ በንስር ክንፍ የሚያወጣችሁና የሚያስገባችሁ። ፕራኮሳሊ ፕራሃካቶንዳ ራሳቴ